በድሮ ጊዜ አንድ ጫካ ውስጥ ብቻውን ይኖር የነበረ ቀበሮ ነበር። ይህ ቀበሮ የሚበላው ነገር በማጣቱ በጣም ይርበውና ግራና ቀኙን ሲመለከትም የሚበላ ነገር በአካባቢው ያጣል። ታዲያ ድንገት ወደ ሰማይ ቀና ብሎ ሲመለከት አንድ አሞራ ያያል። ይህ አሞራም ትልቅ ስጋ በአፉ ይዞ ሲበር ያንን ስጋ መብላት አለብኝ ብሎ አሰበ። ከዚያም አያ አሞራ እያለ ሲጣራ አሞራው ግን ሰምቶ እንዳልሰማ ሆኖ ዝም አለው። አሁንም ቀበሮ አሞራ ሆይ ስፈልግ ነበር እኮ ቢለውም አሞራው አሁንም መልስ አልሰጠውም። ቀበሮው መናገሩን በመቀጠል ዛሬ ምን እንደተከሰተ ታውቃለህ? ሁሉም እንስሳት ተሰባስበው አንድ የእንስሳቶች ንጉስ መሾም እንዳለበት ተስማምተው ሁሉም ተሰብስበው የተለያዩ እንስሳትን እና አዕዋፋትን በእጩነት ካቀረቡ በኋላ ሁሉም የራሱን አስተያየት ሰጥቶ ሲያበቃ በመጨረሻ አንተን መርጠውሃል። አንተም ቆንጆና በፍጥነት በረህ የፈለግከው ቦታ ላይ መድረስ እንደምትችል ስለሚያውቁ ሁሉም ወደውሃል። በአናትህ ላይ ያለውም ነጭ ፀጉር ለዘውዱ ማረፊያ ተስማሚ ነው ብለዋል። ነገር ግን አንድ መሟላት ያለበት ነገር አለ። ያም ድምፅህ ቆንጆ መሆን አለበት። ስለዚህም ይህን ለማረጋገጥ እኔን ሄደህ ድምፁን ሰምተና ብለው ላኩ። ይህንን ታላቅ ሹመት ከፈለግ ምን አይነት ድምፅ እንዳለህ መስማት ፈልጋለሁ አለው። በዚህ ጊዜ አሞራው የእንስሳት ሁሉ ንጉስ ሆኖ እንደሚመረጥ ሲያስብ ደስታው ከልክ ያለፈ ሆነ። ለቀበሮውም ምን አይነት ጣፋጭ ድምፅ እንዳለው ሊያሰማው አፉን ከፍቶ ቆ ቆ ቆ ቆ ቆ ቆ እያለ መጮህ ጀመረ። አፉን ከፍቶ መጮህ ሲጀምር በአፉ ይዞት የነበረው ትልቁ ስጋ ወደ መሬት ወደቀ። ቀበሮውም በፍጥነት ስጋውን መንትፎ ሮጦ አመለጠው ይባላል። ተረቴን መልሱ፣ አፌን በዳቦ አብሱ።